ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? ሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች ሰላም ናችሁ? ሀሁ ለሁሉም የዩቲዩብ ቻናል በኦንላይን ተማሪዎችን ተቀብሎ አማርኛ፣ እንግሊዝኛ እና ሂሳብ እንዲሁም ሌሎችን ትምህርቶች እያስተማረ ይገኛል። መማር የምትፈልጉ ልጆች እዚህ ታች ላይ ከቪዲዮ ታች ላይ የምታዩት የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ነው። በዚህ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እናንተን በሚመቻችሁ ሶሻል ሚዲያ ቮይስ ብታስቀምጡልን፣ ቴክስት ብትጽፉልን ወይም ደግሞ በቀጥታ ብትደውሉልን እናንተ በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ እናደርጋለን። ስለዚህ እናንተ የሚጠበቅባችሁ የትምህርት ፍላጎቱ እንዲኖራችሁና ወደኛ እንድትደውሉ እንጂ ሁኔታዎችን አመቻችተን በማንኛውም ሰዓት እንድትማሩ እኛ እናደርጋለን። በዛሬው የትምህርት ዝግጅታችን በእንግሊዘኛ ቃላት ውስጥ የተለመዱ ወይም ደግሞ ብዙ ጊዜ የምንጠቀማቸውን ቃላት ይዤላችሁ መጥቻለሁ። እነዚህን ቃላት በአማርኛ ትርጉም እንደዚሁ በአማርኛ ጽፌያቸዋለሁ። ስለዚህ እናንተ በእንግሊዘኛ የማንበብና እንዲሁም ደግሞ የመናገር ልምዳችሁን ታዳብራላችሁ። ከዛ በተጨማሪ በአማርኛም የማንበብና የመናገር ልምዳችሁን ታዳብራላችሁ። ሁለቱንም በአንድ ላይ ሁለቶቹንም ስለጻፍኳቸውና ሁለቶቹንም ስለማነብላችሁ እናንተም አብራችሁ እያነበባችሁ ከዛም በተጨማሪ እየጻፋችሁ ሁለቱንም ቋንቋዎች በተመሳሳይ ሁኔታ ለማሳደግና ክህሎታችሁን ለማዳበር ሞክሩ። አሁን ቀጥታ ወደ እነዚህ ቃላት ማንበብና እንዲሁም ደግሞ ትርጉማቸውን የምነግራችሁ ይሆናል። እስከ መጨረሻው ተከታተሉኝ። ከዛ ውጭ ቤተሰብ ያልሆናችሁ ቤተሰቦቻችን የምትከታተሉን ሳብስክራይብ አድርጋችሁ እያንዳንዳቸው ትምህርት ወይም ደግሞ የትምህርታዊ ቪዲዮዎች በምንለቅበት ሰዓት በሰዓቱ እንዲደርሷችሁ አድርጉ። ስለዚህ ሳብስክራይብ ማድረጋችሁ እናንተ ማንኛውንም ትምህርቶች ሲለቀቁ በሰዓቱ ይደርሷችኋል። ከዚያ ውጭ ላይክ እና ሼር እያደረጋችሁ ለጓደኞቻችሁ እንዲደርሱ አድርጉ። አሁን ቀጥታ ወደ ትምህርቱ። የተለመዱ ቃላት ናቸው ብዙ ጊዜ። አሁን ለምሳሌ ጉድ አይዲያ ይላል። ጉድ አይዲያ አሁን ብዙ ጊዜ ጉድ አይዲያ ይላል። አዛ እሷም የተለመደ ነገር ነው። ብዙ ጊዜ ጥሩ ሀሳብ ነው ማለት ነው። ጥሩ ሀሳብ ጥሩ ሀሳብ። አሁን ጉድ ሲል ጂ ኦ ኦ ዲ። አሁን ብዙ ጊዜ ቡክ ሲል ኦ ኦ፣ ፑር ሲል ፒ ኦ ኦ አር፣ ሱን ሲል ኤስ ኦ ኦ ኤን። እነዚህ ነገሮች ኦ ኦ ተደራርበው ከመጡ በምታነቡበት ጊዜ ኡ ሳውንድ ይኖራቸዋል። በዚሁም ግራ መንገዳችሁን ጉድ አይዲያ ይላል። ጥሩ ሀሳብ ማለት ነው። ሌላው ለምሳሌ ኦል ራይት፣ ሂ ኢዝ ራይት፣ ሺ ኢዝ ራይት። ይህን ነገር ብዙ ጊዜ እኛ እንናገረዋለን። አሁን ለምሳሌ እዚህ ጋር ላይ እኔ ይዤላችሁ የመጣሁ ከነዚህ ውስጥ ሂ ኢዝ ራይት፣ እሱ ልክ ነው። ያው ሂ ስለገባበት ነው እሱ ልክ ነው ብትሉ ያው ሂ ኢዝ ራይት ማለት ነው። ልክ ነው ለማለት ብትፈልጉ ሂ ኢዝ ራይት፣ ልክ ናት ለማለት ብትፈልጉ ሺ ኢዝ ራይት፣ ኦል ራይት፣ ሁሉም ልክ ነው። እንደዚህ የተለመዱ ቃላት ናቸው። ስለዚህ እናንተ ሂ ኢዝ ራይት ብላችሁ እሱ ልክ ነው። ሂ ኢዝ ቬሪ ፌመስ። አሁን ፌመስ በቃ ብዙ ጊዜ ፌመስ ብዙ ጊዜ የምንጠቀመው ቃል ነው። ብዙ ጊዜ ማለት ነው። ሂ ኢዝ ቬሪ ፌመስ። አሁን ፌመስ ነው፣ ፌመስ ናት እንደዚህ ይባላል። አሁን ይሄ ሁሌ የምንጠቀመው ቃል ነው። ለምሳሌ እኔ ሳብጀክት ሂ አዛ ኢዝ ቢ ቨርብ አለ፣ ቬሪ ደግሞ አድጀክቲቭ እዚያ ፌመስ። ስለዚህ ሂ ኢዝ ቬሪ ፌመስ ይሄን አድቨርብ ጨምሬ ማለት ነው። እሱ በጣም ታዋቂ ነው። ሂ ኢዝ ቬሪ ፌመስ፣ እሱ በጣም ታዋቂ ነው። እንግዲህ ሂ ኢዝ ፌመስ ብቻ ብትሉ እሱ ታዋቂ ነው፣ ቬሪ ስለተጨመረበት በጣም ታዋቂ ነው የሚል የተለመደ ነገር ነው። አሁን ብዙ ጊዜ ፌመስ ነው፣ ፌመስ ለመፈመስ ነው ምናምን ይባላል። ይሄ የተለመደ ቃል ነው። ታዋቂ ለመሆን ነው፣ ታዋቂ ናት ለማለት ነው ይህን የምንጠቀመው። ሌላው ኤቭሪዋን ናውስ ኢት። አይ ናው፣ ብዙ ጊዜ አውቀዋለሁ። እንደዚህ ነገር ብዙ በንግግር ጊዜ በቃ ኮመን ብዙ ሰው ማንኛውም ሰው የሚናገረው ግን
ለሙሉ ትርጉሙን ለአንዳንዴም ለሞካሪ ወይም ለጀማሪዎች አዲስ ሊሆንባቸው ይችላል። ስለዚህ ለፎር ቢግነር ነው ይሄ። በዋናነት ትምህርቱም ኤቭሪዋን ናውስ ኢት፣ ኤቭሪዋን ናውስ ኢት፣ ሁሉም ሰው ያውቀዋል ማለት ነው። አይ ናው ኢት ቢል እኔ ይሄን አውቃለሁ እንደማለት ነው። ስለዚህ ናውስ የተለመደ ቃል ነው ብዙ ጊዜ። ቢ ኬርፉል፣ ቢ ኬርፉል፣ ቢ ኬርፉል፣ ኦ ኬርፉል፣ ቢ ኬርፉል፣ ተጠንቀቅ፣ ተጠንቀቅ። ቢ ኬርፉል፣ ተጠንቀቅ፣ ተጠንቃቂ፣ ተጠንቀቁ ለማለት ነው። ይሄ ብዙ ጊዜ አሁን ይሄ የተለመደ ቃል ነው። ቢ ኬርፉል ግን እና ደግሞ በማንኛውም አክቲቪቲ ሰዓት እንደዚሁ ስንንቀሳቀስ እንዲሁ የምንናገረው ቃል ቢ ኬርፉል። ሌላው አሁን ብዙ ጊዜ እንደዚሁ እንቅስቃሴ ላይ እንደዚሁ በስራ ጉዳይ ምናምን ሃሪ፣ ሃሪ፣ ሃሪ እንላለን። ፍጠን፣ ፍጠኝ ማለት ነው። ሃሪ ኤች ዩ አር አር ዋይ፣ ሃሪ ፍጠን፣ ፍጠኝ። ስለዚህ እነዚህ ቃላቶች ብዙ ጊዜ የተለመዱ ነገሮች ናቸው። ከዚህ በተጨማሪ እነዚህ ሙሉ እናንተን ኮሚኒኬት የምታደርጉባቸውን ለመጻፍ ለማንበብ እንደዚሁ ከጀማሪዎች እና እንዲሁም ደግሞ እየሞከራችሁ ያላችሁ ልጆችም የምትፈልጉትን እውቀት በአጭር ጊዜ ለማግኘት እኛ ጋር ብትደውሉልን፣ ብቃት ያላቸው አስተማሪዎች በየሳብጀክቱ አሉን። በአማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች እናስተምራለን። በማንኛውም ሰዓት ብትደውሉልን ሁኔታዎችን አመቻችታ እንድትማሩ እናደርጋለን። በተረፍ በሌላ ዝግጅት እስከምንመጣ ሰላም ሁኑ። እነዚህን እየጻፋችሁ እያነበባችሁ ተለማመዱባቸው። ሰላም።